Got some breaking news from Israel. The office of Prime Minister Benjamin Netanyahu says the Prime Minister went on a secret visit to the United Arab Emirates and met with the President of the UAE. በርግጥም ጆሮን የሚያቆም ደጋግሞም ቢነገር ሰበር ዜናነቱ የማይነጥፍ የሚመስል አጀንዳ ነው። የእስራኤሉ ጠቅላይ ሚኒስትር እኒያ ሙስሊም ጠልናቸው ብቻ ሳይሆን ጸረ ሙስሊምም ናቸው የሚባልላቸው አረቦችን በጠቅላላ በፈረቃና በጋራ ሲዋጉ ዘመናትን የባጁ ተብሎ የተዘገበላቸው ጠቅላይ ሚኒስትር አረባዊቷን የተባበሩት አረብ ኤምሬቶችን ጎበኙ። ጉብኝቱም ምስጢራዊ ነበር ሲባል ሰበር ዜና የሚል ርዕስ ቢያስተጋ ባው የተገባ ነው። ግና ነገሩን ግራ ግብት የሚያደርግ ጉዳይ ወዳውኑ ተከስቷል። ኤምሬትስ የእስራኤል ጠቅላይ ሚኒስትር አልመጡብኝም፣ ከኢየሩሳሌሙ የኔታንያሁ ጽሕፈት ቤት የተነገረው ሁሉ ቅጥፈት ነው ብላለች። እውነቱ የቱ ጋር ነው የሚለው ጉዳይ ትኩስ መነጋገሪያ ሆኖ ሞገዱ ላይ አለ። የኔታንያሁ ቢሮ ያወጣውን ይፋዊ መግለጫ የነ መሐመድ ቢን ዛይድ አገዛዝ በፍጥነት ሲያስተባብል ምን ትርጉም ይሰጣል? በርግጥ እያስተባበለ ነው ወይስ እየካደ? የመሐመድ ቢን ዛይድ አገር በእስራኤል ጠቅላይ ሚኒስትር ስትጎበኝ የመጀመሪያው አይደለም። ከ5 ዓመት በፊት ናፍታሊ ቤኔት አቡዳቢ ድረስ ተጉዘው ከእነዚሁ አረባውያን ገዢዎች ጋር ፍቅር እንደገና ተባብለው ነበር። ጥያቄው ታዲያ የኔታንያሁን ጉብኝት ለምን መካድ ፈለጉ የሚለው ነው። ይህንን ጥያቄ የበለጠ ትኩረት ሳቢ የሚያደርግ ሌላ ጉዳይ አለ። ከየካቲት ወር መጨረሻ ጀምሮ ሲካሄድ በቆየው የኢራን ጦርነት ከእስራኤል ባልተናነሰ የከፋ ጥቃት በተባበሩት አረብ ኤምሬትስ ላይ ሲፈጸም ቀድሞ የደረሰላት ጥቃትሽ ጥቃቴ ነው ያላት ሳውዲ አረቢያ አይደለም። ካታር አሊያም ግብፅና ዮርዳኖስም አልነበሩም። የአረብ ሊግም ሆነ የእስላማዊ ሀገሮች ምክር ቤት አልደረሱላትም። የገልፍ ሀገራት ካውንስል ድምፁ አልተሰማም። የኤምሬትስን መጠቃት ሊከላከል ዱባይና አቡዳቢ የዘመተው የእስራኤሉ አይረንዶም ነው። ይህ መረጃ እንደገና ግራ ሊያጋባ ይችላል። የተባበሩት አረብ ኤምሬትስ በኢራን ጥቃት ሲዘነዘርባት የእስራኤል ጦር ከጎኗ ቆሞ ሲከላከል ሰንብቷል። እንዲህ ያለውን ዋጋ እንዲህም ያለውን ውለታ ከእስራኤል ያገኘችው የተባበሩት አረብ ኤምሬትስ ስለምን የእስራኤልን ጠቅላይ ሚኒስትር የአቡዳቢ ጉዞ አልተደረገም ማለትን ወደደች? ይህች ጥያቄ የምታስነብበን ገጽ ብዙ ነው። በእርግጥ የእስራኤሉ ጠቅላይ ሚኒስትር ወደዚያች አረባዊት ሀገር ሄደው ነበርን? በእርግጥ የእስራኤል ጦር እነ ሊባኖስን እየደበደበ እነ የመንን እየቀጠቀጠ የተባበሩት አረብ ኤምሬትስን ሊከላከል ዘምቶ ነበርን? በእርግጥ መሐመድ ቢን ዛይድና ኔታንያሁ የሚተማመኑ ወዳጆች ናቸውን? በእርግጥ የተባበሩት አረብ ኤምሬትስ ሲሏት ሀገር የምትታመን ነች ወይ? በእርግጥ የእስራኤልና የኤምሬትስ ግንኙነት በዚህ ደረጃ ለማባባል ደርሷልን? እንዲህ ብለን ለምንዘረዝራቸው ጥያቄዎች የሚያውቁ ሰዎች መልስ ጽፈዋል። ነገሩ የሚገባቸው ተናግረዋል። አንድ ባንድ እንመለከተዋለን። የኢትዮጵያን እናቶችና ሕፃናት ወላጅ አልባና ልጅ አልባ የምታደርገው የአገርን መሰረተ ልማትና ማህበረሰባዊ ግንኙነት ለመበጣጠስ ከአብይ አህመድ ጋር የተዛመደችው የመሐመድ ቢን ዛይድ አገር ለራሷ ጥቅም ደህንነትና ክብረት ስትል ታሪካዊ ባላንጣ ስትላት ከኖረችው እስራኤል ጋር በአንድ ገጽ ላይ መነበቧ የማይካድ ሆኗል። መገለጫው ምንድነው የሚለው ቁልፍ ጉዳይ ነው። ጉዞው ምስጢራዊ ከነበረ የእስራኤሉ ጠቅላይ ሚኒስትርስ ለምን የኤምሬትሱን ጉዟቸውን ይፋ ማድረግ ፈለጉ? ሌላም ጥያቄ አለ። የተባበሩት አረብ ኤምሬትስ ከዓለም የነዳጅ ላኪ ሀገራት ማህበር ወጥታለች። ይህ ጉዳይ ከዚህኛው የኔታንያሁና የመሐመድ ግንኙነት ጋር ምን ያገናኘዋል የሚለው ጥያቄ ጠቃሚ ነጥቦችን ያስከትላል። በዝርዝር እንመለከተው ዘንድ አብረን እንቆይ። The UAE under attack once again as the US and Iran open fire in the Strait of Hormuz. የተባበሩት አረብ ኤምሬትስ ሲሏት ሀገር መሐመድ ቢን ዛይድ የተሰኙ መሪ ሀገራትን በተላላኪዎቻቸው አማካኝነት ሲወጉና ሲያዋጉ እንጂ ሲጠቁ ተዘግቦባቸውን ብዛም አያውቁም። በኤምሬትስ ምድር የሌላ ሀገር ጦር ጥቃት ፈጸመ የሚባል ዜና ባለፉት 50 ዓመታት የተሰማው ምናልባት ዛሬ ለሁለተኛ ጊዜ ሊሆን ይችላል። የአንዱ ቤት ሲነድ የማን ቤት ሊበጅ ነውና ዱባይና መሰል ብልጭልጭ ከተሞች የኢራን የእሳት አለሎ ሲዘንብባቸው ከርሟል። በዚህም ምክንያት ለወትሮ በቱሪስት ወረፋ ይጨናነቁ የነበሩ የዱባይ ሆቴሎች በ10% አቅማቸው ብቻ ተገድበው ከርመዋል። 30 ሺህ የአየር በረራዎች ወደዚያች ሀገር ለመሄድ ትኬት የቆረጡ መንገደኞቻቸውን ገንዘብ መልሰዋል። በጥቂት ሳምንታት ብቻ $120 ቢሊዮን ማጧቷም ተዘግቧል። ሰዎች ተገደሉ፣ ቆሰሉ ተብሎም ተነግሮላታል። ይህንን እሳት ኤምሬትስ አልጫረችውም። እሳቱን ከሚያቀጣጥሉት ጋር ወዳጅ በመሆኗ ግን ነበልባሉ ጎብኝቷታል። ኢራን ከኢራቅ ጦርነት ወዲህ እስላማዊ ሀገርን ይህንን ያህል አጥቅታ የምታውቅበት ጊዜ የለም እስኪባል ድረስ በኤምሬትስ ከተሞች ላይ ያላትን ሚሳኤል አዝንባለች። የአጋጣሚ ከእስራኤል ጋር የጀማመረቻቸውን ግንኙነት የበለጠ እንድታጠብቀው ያደረገ አጋጣሚ ሆኗል የሚለውን በሲኤንኤን ላይ የጻፈችው ታል ሻሌቭ ምንጮቿን ዋቢ አድርጋ ያስነበበችው መረጃ
አይ ፖለቲካ ያስብላል። የታልሻሌብን መረጃዎች ሳንጠራጠር ስንቀጥለው በዚህ ክፉ ቀን እስራኤል ለየትኛውም የአረብ ሀገር ልታደርገው የማትችልን ውለታ ለኤምሬትስ አድርጋለች ስትል እናገኛታለን። እስራኤል በጥንቃቄና በምስጢር የምትይዘውን ወታደራዊ አቅሟን ከእስራኤል ውጪ ላለ ሀገር ለዚያውም አረባዊ መንግስት መጠበቂያ አውላው አታውቅም። የኢራን እሳቶች ኤምሬትስን አስጨንቀው ከዚህ በላይስ ራሴን የመከላከልበት አቅም ተሟጧል ብላ እስክታውጅ ድረስ ባደረጋት ጊዜ ጠቅላይ ሚኒስትር ኔታንያሁና ፕሬዚዳንት ቢን ዛይድ በስልክ ተደዋወሉ። ከዚያም የሚሳይልና ሮኬት መከላከያ የሆነውን አየር ላይ የሚመጡ እሳቶችን በዚያው የሚያከሽፈውን የእስራኤል አእምሮ አምጦ የወለደውን አይረንዶም እና ይህንን የሚያንቀሳቅሱ ወታደሮች ወደ ተባበሩት አረብ ኤምሬትስ በሚስጥር እንዲሄዱ ጠቅላይ ሚኒስትር ኔታንያሁ አዘዙ። ሁኔታው የሁለቱ መሪዎችና አገሮች ግንኙነት ምን ያህል እያደገ እንደሆነ የሚያመለክት ነው ሲሉ ለጋዜጠኛዋ የነገሯት አንድ እስራኤል ባለስልጣን ጦርነቱ ታይቶ የማይታወቅ የመቀራረብን ደረጃ አምጥቷል፣ ሁለቱም ሀገራት ጥቃት ደርሶባቸዋል፣ ጠላታቸውም የጋራ ነው፣ ይህም እንዲተባበሩ አድርጓል ብለዋል። እስራኤል በአረብ ሀገራት ውስጥ ጦር ስታሰማራ የሚታወቀው አረባዊ መንግስታትንና ታጣቂዎችን ለመውጋት እንጂ አረባዊ ሀገርን ከውጭ ጥቃት ለመከላከል አልነበረም። በኤምሬትስ ላይ ግን ይህንን አድርገዋለች። እዚህ ጋር አንድ ሌላ ቁም ነገር አለ። እስራኤል አይረንዶም የተባለውን የአየር መቃወሚያ መሳሪያዋን ለሌሎች ሀገሮች በሽያጭ ልታቀርበው ስምምነት ጭምር ያሰረች ቢሆንም ፈቅዳ የሸጠችለት ሀገር የለም። ስለዚህ መሳሪያዋ ስለዚህኛው የአእምሮዋ ውጤት ስትጠነቀቅ ሌሎች ሀገሮች እጅ በተለይም በጠላቶቿ ካምፕ እንዳይገባ በማሰብ ነው። ለኤምሬትስ ግን መሳሪያውን ብቻ ሳይሆን የመሳሪያውንም ባለሙያዎች ልካ ስትዋጋላት ከርማለች። ይህ እርምጃ ታይቶ የማይታወቅ የእስራኤል ጦር ሰራዊት በአረብ ሀገር የሰፈረበትና እስራኤል አይረንዶምን ከራሷ ድንበር ውጭ ስታሰማራ የመጀመሪያ የሆነበት አጋጣሚ ነው ያስባለ ክስተት ነው። ይህ የሆነው እስራኤል በራሷ ላይ የኢራን እሳት እየወረደባት በነበረበት ወቅት ጭምር ነው። የእስራኤል ባለስልጣናት እንደሚሉት ጦርነቱ በአቡዳቢና ቴልአቪቭ መካከል ያለውን የደህንነት ትብብር ከዚህ በፊት ታይቶ በማይታወቅ ደረጃ ከፍ ያደረገ ሆኖ አልፏል። ጠቅላይ ሚኒስትር ኔታንያሁ ወደ አቡዳቢ ተጓዝሁ የሚሉት በእነዚህ ሳምንታት ውስጥ ነው። እንግዲህ የኤምሬትስ ባለስልጣናት የጠቅላይ ሚኒስትሩን ጉዞ አልመጡብንም ብለው ቢክዱም አይረንዶማቸው አልጠበቀንም የሚል ድፍረትን አላወጡም። የሚሰነዘረው ጥያቄ ኤምሬትስ ይህንን ውለታ የዋሉላትን እስራኤልን ስለምን መሪው አልመጣብኝም ብላ ካደች የሚል ብቻ ሳይሆን ለምን የደህንነቷን ጋሻ እስራኤል ትሆን ዘንድ ወደደች የሚለውም ነው። How did that come about? Aren't Arab countries and Israel enemies? Didn't they fight plenty of wars? Well, yes. But sometimes even the greatest enemies become friends. የተባበሩት አረብ ኤምሬትስ በዕድሜ ከእስራኤል ያነሰች ብትሆንም እስራኤል ከተመሰረተች 23 ዓመታት በኋላ የተፈጠረችም ሀገር ብትሆን የመካከለኛው ምስራቅ ፖለቲካን የተቀላቀለችው እስራኤልን በመጥላት ነው። የአገሪቱ መስራችና የአሁኑ ፕሬዚዳንት መሐመድ ቢን ዛይድ አባት የሆኑት ሼክ አልናህያን እስራኤል የአረብ ሀገራት ብቻ ሳይሆን የአረባዊነት ሁሉ ጠላት ነች ብለው ያወጁት ገና በዮም ኪፑር ጦርነት ወቅት ነበር። ከዚያን ዘመን አንስቶ ግንኙነታቸው በጠላትነት የሚተያይ እንጂ የሚያቀራርብ አልነበረም። በ1990ዎቹ አጋማሽ ያሲር አራፋት ከእስራኤሎች ጋር የሰላም ስምምነት አስረው ፍልስጤምን ከቴልአቪቭ ጋር ለማዋደድ ከተንቀሳቀሱ በኋላ ነገሩ ለተባበሩት አረብ ኤምሬትስም ተርፎ ከእስራኤል ጋር ወዳጅ ለመሆን ተጥሮላት ነበር። ጥረት አድራጊዋ ደግሞ አሜሪካ ነች። እንዳም ሆኖ የረባ ውጤት ሳይገኝበት እስከ 2020 ድረስ ዘለቀ። በዚህን ወቅት እንደገና አሜሪካ በዶናልድ ትራምፕ በኩል የመካከለኛው ምስራቅ ሙስሊም ሀገራትን ከእስራኤል ጋር ለማስማማት የሚያስችል እቅድ ይፋ አደረገች። ስሙንም አብርሃም አኮርድ አለችው። ሁላችንም የአንድ አብርሃም ልጆች ነን የሚል መንፈስ ያለው አንዱ ለሌላው እውቅና ሰጥቶ ዲፕሎማሲያዊ ወዳጅነት እንዲመሰርቱ የሚያደርግ ነው። እንደተባለውም ሆነ እስራኤል በአቡዳቢ ኤሚሬትስን በቴልአቪቭ ኤምባሲ ከፍተው የአየር በረራ አስጀምረው አዎ የአብርሃም ልጆች ነን ተባባሉ። ከስምምነቱ ጀምሮ እስራኤላውያን ቱሪስቶችና ባለሀብቶች በኤሚሬትስ ትልቋ ከተማ ወደሆነችው ዱባይ እየፈሰሱ ሲሆን የቴክኖሎጂና የኢነርጂ ኩባንያዎችም አዳዲስ ስምምነቶችን ተሻግረው ፈርመዋል። ኔታንያሁ ባለፉት ዓመታት ወደ ኤሚሬትስ ይፋዊ ጉብኝት ለማድረግ በርካታ እቅዶች የያዙ መሆናቸው ሲገለጽ ቢቆይም አንዳቸውም እውን ሊሆኑ አልቻሉም ነበር። በርካታ ሀገራት በእስራኤል የጋዛ ጦርነት አዝነው ዲፕሎማሲያዊ እርምጃዎችን ሲወስዱ የተባበሩት አረብ ኤሚሬትስ ግን አምባሳደሯን አልመለሰችም። እስራኤል ይህንን እንደ በጎ ውለታዋ ቆጥረዋለች። ደግሞም ኤሚሬትስ ከይሁዳውያን መንግስታት ጋር ተባብሮ ለመስራት መቁረጡን ያሳያልን ብላ አምናለች። በመሆኑም የአይረንዶም እገዛውን ይህንን ጅምር ወዳጅነት የበለጠ ለማጠናከር በማለም አድርጎታል ይላሉ። ኤሚሬትስ ወደ እስራኤል እንድታማትር ያደረጋትን ምክንያት የሚያብራሩ ሰዎች ደግሞ
ተጨማሪ ነጥብ ይዘረዝራሉ። በኢራን ጥቃት ወቅት አንድም የመካከለኛው ምስራቅ አገር ከኤሚሬትስ ጎን ባለመቆሙ እነ መሐመድ ቢን ዛይድ በእርግጥ እነ ሳውዲና ካታር፣ ኩዌትና ግብፅ አስተማማኝ ወዳጆች ናቸው ወይ ብለው እንዲጠይቁ አድርጓቸዋል ይላሉ። ከአንድ ሳምንት በፊት ዱባይ ላይ በተካሄደ አንድ ኮንፈረንስ ላይ የፕሬዚዳንት መሐመድ ቢን ዛይድ አማካሪ አንዋር ጋርገሽ የባህረ ሰላጤውን ሀገራት ምክር ቤት በታሪክ ደካማው ብለው በመጥራት ዘልፈውታል። ይህንንም ያደረጉት በዚሁ በኢራን ጦርነት ምክንያት ነው። አማካሪው 22 የአረብ ሀገራት የሰበሰበው የአረብ ሊግም ወትሮም ቢሆን ፈዛዛ መሆኑን በመጥቀስ እኛ ስንጠቃ ሊጉም ቃል አልተነፈሰ፣ ከሱ የሚጠበቅ ነው። ያልገመትኩት ነገር የተከሰተው ከባህረ ሰላጤው ሀገራት ነገስታት ነው በማለት ቅዋሚያቸውን ገልጸዋል። ከስብሰባው በኋላ ከመገናኛ ብዙሃን ጋር በነበራቸው ቆይታ አሁን የተፈጠረው ሁኔታ የእስራኤልና የኤሚሬትስ ግንኙነት የበለጠ እየደመቀ እንዲቀጥል የሚያደርግ ነው በማለት ለአቡዳቢ ከጅዳና ዱሃ ከካይሮና ኦማን ይልቅ የኢየሩሳሌሙ የጠቅላይ ሚኒስትር ኔታንያሁ ቢሮ ጠቃሚና ቅርብ እንደሆነ የሚያስገነዝብ ማብራሪያ ሰጥተዋል። የኢራን ጥቃቶች፣ የአረቦች ዝምታ በቴህራኑ አገዛዝ ከየትኛውም የላቀ ጥቃት የደረሰባትን ኤሚሬትስን ወደ እስራኤል ይበልጥ ገፍቷታል የሚሉ ታዛቢዎች እንደ ሳውዲ ያሉት ሀገራት ኤሚሬትስን ለመከላከል ያደረጉት ጥረት ደካማ መሆኑ መሐመድ ቢን ዛይድ ከእስራኤል ጋር ከመወዳጀት ባሻገር እንደ ኦፔክ ካሉ ድርጅቶችም ለመውጣት እንዲገደዱ አድርጓቸዋል ይላሉ። ኤሚሬትስ ለ6 አስርት ዓመታት ያህል አባል ሆና ከቆየችበት የነዳጅ ላኪ ሀገራት ማህበር ኦፔክ አባልነት ወጥታለች። ባለሙያዎች እንደሚናገሩት ኤሚሬትስ በኦፔክ ገደቦች ተሰላችታ የቆየችና ለመውጣት ለዓመታት ስትፈልግ የቆየች ቢሆንም ለሳውዲ አረቢያ ክብርና ጥቅም ስትል መቆየቷን መርጣል ዘልቃለች። በዚህ አጋጣሚ ትታ ስትወጣ ግን ከእናንተ ጋር ጉዳይ የለኝም እያለች ጭምር ነው ይላሉ። በቴልአቪቭ የሚገኘው የብሔራዊ ደህንነት ጥናት ኢንስቲትዩት ከፍተኛ ተመራማሪና የቀድሞ የእስራኤል ብሔራዊ ምክር ቤት አባል የነበሩት ዩኤል ጉዛንስኪ ኤሚሬትስ በአሁኑ ጊዜ በጎረቤት ደረጃ ከኤሚሬትስ የቀረበ ወዳጅ የላትም ይላሉ። ነገሩ የደህንነት ጉዳይ ብቻ አይደለም፣ ቱሪዝም፣ ሳይንስ፣ ኢንቨስትመንት፣ ንግድ ነው። ለእስራኤል ከእሷ የበለጠ የቀረበ የአረብ ሀገርም የለም ይላሉ። በጋዛ ጦርነትም ወቅት ቢሆን ኤሚሬትስ አምባሳደሯን ቴልአቪቭ ውስጥ ለማቆየትና የአየር በረራዎችም እንዲቀጥሉ ለማድረግ የወሰነችው ከእስራኤል ጋር ያላትን ግንኙነት ከምር እንደያዘችው ለማመልከት ነው በማለት ያክላሉ። ጥያቄው እንደገና ይነሳ። ኤሚሬትስ ይህንን ያህል የቆረጠችለትን የእስራኤልን ግንኙነት ለምን መሸሸግ አስፈለጋት? ጠቅላይ ሚኒስትር ኔታንያሁስ ወደ ኤሚሬትስ ምስጢራዊ ጉዞ ማድረጋቸውን በጽህፈት ቤታቸው በኩል ሲገልጹት ለምን መካድ አስፈለገ? እሳቸው ስለምን አወጁት? ኤሚሬትስ ነገሩን ለምን አስተባበለች? በእርግጥ ኔታንያሁ ዋሽተዋልን የሚል ጥያቄ ያላቸው ሰዎች የጠቅላይ ሚኒስትሩ ጉዞ እውነት ነው ብለው ይጀምራሉ። ጆናታንና ባስካር ለኒውዮርክ ታይምስ በጻፉት ጽሑፍ የእስራኤሉ ጠቅላይ ሚኒስትር ወደ አቡዳቢ መጓዛቸው እውነት ነው፣ ኤሚሬትስ ስታስተባብለው ግን የሁለቱ ሀገራት ግንኙነት በቀላሉ ተሰባሪ፣ ደግሞም ገና ብዙ መተማመን የሚጠበቅበት መሆኑን የጠቆመ ሆኗል ይላሉ። እነሱ ያነጋገሯቸው ባለሙያዎች ደግሞ ሌሎች ምክንያቶችን ይዘረዝራሉ። ኤሚሬትስ ጠቅላይ ሚኒስትሩ አልመጡም ብላ መግለጫ ያወጣችው የእስራኤሉ ጠቅላይ ሚኒስትር በተናጠል ለብቻቸው መግለጫ በማውጣታቸው ነው። ምንም እንኳን የአብርሃም አኮርድ ተፈርሞ ወደ ዲፕሎማሲያዊና ኢኮኖሚያዊ እንዲሁም ወታደራዊ ትብብር ቢገባም አሁንም ቢሆን በአረቡ ዓለም ላይ ያለው የገነገነ ጸረ እስራኤል አቋም ህዝባዊ ቁጣ እንዳያስከትል በመስጋት ነው። በጋዛ ፍልስጤማውያን ላይ የጦር ወንጀልና ጄኖሳይድ ፈጽመዋል ተብለው ከተከሰሱ ጠቅላይ ሚኒስትርና እሳቸው ከሚያዙት ጦር ጋር ወዳጅነት አለኝ ማለት ዋጋ የሚያስከፍል የፖለቲካ ስህተት መሆኑን በመረዳት ነው። ከኢራን ጋር ያለን ጸብ ለማብረድና ተጨማሪ የጥቃት ዝናብ እንዳይሰነዘር ለመግታት ነው የሚሉት ከምክንያቶቹ መካከል ናቸው። ወዲህ ደግሞ የተባበሩት አረብ ኤሚሬትስ ምስጢራዊ ጉዞዎች በቃ ምስጢር ሆነው እንዲቀጥሉ ትፈልጋለች። ይህ አመሏ ነው ይላሉ። ነገሩ እንዲህ መስተባበሉ ላይቀር ደግሞም ጉዞ ምስጢራዊ ከነበረ የእስራኤሉ ጠቅላይ ሚኒስትርስ ለምን የኤሚሬትሱን ጉዞአቸውን ይፋ ማድረግ ፈለጉ? ይህንን ጥያቄ ከመለሱት መካከል ለአሶሺየትድ ፕሬስ ከቴልአቪቭ የምትዘግበው ጁሊያ ፍራንክል አንዷ ነች። ኔታንያሁ በሀገር ውስጥ ሀያል የፖለቲካ ተቃውሞ እየናጣቸው ነው። ወደ ምርጫ ሰሞንም እየገቡ ይገኛሉ። እናም ለደጋፊዎቻቸው እሳቸውን በመካከለኛው ምስራቅ ጉዳይ ላይ ወሳኝ ተጽዕኖ ፈጣሪ መሪ አድርገው ማሳየት ከቻሉ የህዝብ አመኔታን አገኛለሁ፣ ገጽታ የሚገነባል ብለው አምነዋል። በመሆኑም ከኢራን ጋር ያደረጉትን ጦርነት ያስወገዛቸው ኔታንያሁ ኤሚሬትስንም የእስራኤል ወዳጅ አድርጌያለሁ ለማለት ሲሉ ለውስጥ ፍጆታ የውጭውን ምስጢር ዘርግፈውታል ትላለች። አዘርባይጃንንም የአብርሃም አኮርድ አባል አድርጋለሁ በማለት በቅስቀሳ ላይ ናቸው ስትልም ታክላለች። ስለ ዩኤኢ እና እስራኤል ግንኙነት እውቀት ያለው ምንጭ ነገረኝ የምትለው ታልሻሌቭ በሁለቱ ሀገራት መካከል ያለው አንዱ የግንኙነት መሳሪያ
ሁለቱም አክራሪ እስላማዊነትን እንደ ዋነኛ ስጋት መመልከታቸው ነው። እናም ኤምሬትስ በአፍሪካ ቀንድ በምትከተለው ፖሊሲ የእስራኤልን ድጋፍ እያገኘች ነው በማለት ሶማሊላንድን ታነሳለች። እስራኤል ለሶማሊላንድ እውቅና ከሰጠች በኋላ ከኤምሬትስ አዎንታዊ አስተያየት እንደሰማችም ይታመናል። የቴል አቪቭ መንግስት ለአቡዳቢ የአየር መቃወሚያ ስርዓቶችን ሲያቀርብ ይህ የመጀመሪያው አይደለም የሚሉ ታዛቢዎች ደግሞ እንደ አውሮፓውያን አቆጣጠር በ2022 የየመን ሁቲ አማጽያን በአቡዳቢ ላይ 3 ሰዎችን የገደለ ሚሳኤል ከተኮሱ በኋላ ፕሬዚዳንት መሐመድ ቢን ዛይድ ያኔ ለነበሩት የእስራኤሉ ጠቅላይ ሚኒስትር ናፍታሊ ቤኔት ባቀረቡት ጥያቄ መሰረት እስራኤል ባራክ 8 የተሰኘ የአየር መከላከያ መሳሪያ ወደ ኤምሬትስ አስተላልፋ ነበር። ከኢራን በኩል የተተኮሰብንን ጦርነት የበለጠ ያባብሰዋል ብሎ የኔታንያሁን ጉዞ የካደው የመሐመድ ቢን ዛይድ መንግስት ግን ከቴህራን በኩል የጠበቀውን ምላሽ አላገኘም። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በማህበራዊ ሚዲያ ባሰፈሩት መልእክት ከእስራኤል ጋር የሚያሴረውን ሁሉ ይቅር አንለውም ብለዋል። በመቀጠልም ከእስራኤል ጋር የሚሰሩት ተጠያቂ ይሆናሉ ሲሉ ዝተዋል። ነገር ግን የተባበሩት አረብ ኤምሬትስን ስሟን አልጠቀሱትም። የኔታንያሁ ጽሕፈት ቤት ጉብኝቱ መቼ እንደተከናወነ፣ እንዴት እንደተጓዙ ወይም ከኤምሬትስ መሪ ሼክ መሐመድ ቢን ዛይድ ጋር ምን እንደተወያዩ በዝርዝር የገለጸው ነገር የለም። ጉብኝቱ በዩኤኢ እና በእስራኤል መካከል ታሪካዊ መርታ እንዳመጣ ግን ገልጿል። ጉዳዩን ያስተባበሉት የኤምሬትስ የውጭ ጉዳይ ሚኒስትርና የመንግስት የኤምሬትስ የዜና ወኪል በኋላ ላይ ባወጡት መግለጫ መንግስት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኤምሬትስ ጋብዟቸዋል ስለተባለው ጉብኝት ወይም ማንኛውም የእስራኤል ወታደራዊ ልዑክ በሀገሪቱ ለመቀበል የሚናፈሱት ዘገባዎች ውሸት ናቸው ብለዋል። ሀገሪቱ ከእስራኤል ጋር ያላትን ግንኙነት በይፋ እንደምታከናውን ገልጸው ስለዚህም ያልታወጁ ጉብኝቶችን ወይም ይፋ ያልሆኑ ዝግጅቶችን በተመለከተ የሚነሱ ሀሳቦች በኤምሬትስ በኩል በሚመለከታቸው አካላት በይፋ ካልተገለጹ በስተቀር ሙሉ በሙሉ መሰረት የሌላቸው ናቸው ብሏል። እንደ አውሮፓውያን አቆጣጠር የካቲት 28 ቀን በአሜሪካና እስራኤል በኢራን መካከል ጦርነት ከተቀሰቀሰ ጀምሮ ኤምሬትስ ከማንኛውም ሀገር በላይ ከፍተኛ የኢራን ድሮንና ሚሳኤል ጥቃት ደርሶባታል። እነዚያ ጥቃቶች የኃይል ማመንጫ ተቋማትን፣ አየር ማረፊያዎችንና ሆቴሎችን ያወደሙ ሲሆን ቢያንስ የ10 ሲቪሎችን ሕይወት ቀጥፏል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።